አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲስክ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ሰሞኑን ጠፍቻለሁ። እንግዲህ ያው ኢንሻአላህ ያው እንጠፋለን። ዱንያ በቃ እንዲህ ነች። አንዴ ጥሩ ነገር፣ መጥፎ ነገር፣ ብዙ ነገሮች ይታያልና በነገራችን ላይ ይሄንን ቪዲዮ ካየሁት በጣም ቆየሁ። ታስታውሳታላችሁ? ይቺ ልጅ ሰለምቴ እህታችን 3 ልጆች አሏትና ያው ባለማወቅ መጀመሪያ ላይ የታችሁት ከሆነ ቆየ በጣም በታመመች ሰዓት በጣም ይሄ ተሽሏት ነው እንደዚህ በእግሯ ከልጇ ጋር የምትሄደው። እንግዲህ እንደምታዩት ግንባሯን እየሳማት ነው። በደስታ ፈንድቃ ወደ ሰላት እየሄዱ ነው እናትና ልጅ። ከጎኗ ደግሞ 2 ልጆች አሉ። በነገራችን ላይ ከችግር በኋላ ደስታ አለ። ታስታውሱ እንደው እኔ አንድ ነገር ላልነበርና ብዙ ጊዜ ሳትሞቱ ቀድማችሁ አትሞቱ ብዬ ብዙ ጊዜ ቪዲዮ ሰራለሁና በቃ ሳትሞቱ ቀድማችሁ አትሞቱ አሁንም ቢሆን ማለት ነውና በዚህ አጋጣሚ አንድ ነገር ልንገራችሁ። እኛ ራሳችንን በራሳችን እንገላለን። ራሳችንን እንገላለን ባለማወቅ ማለት ነው። በተለይ በብዙ ሰዎች እንጎዳለን፣ በብዙ ሰዎች እንሰቃያለን። ብዙ አለና አሁን እቺ ከደረሰባት ከመጣባት ችግሮች፣ መከራ፣ ሙሲባዎች የምር የአልጋ ቁራኛ ሁላ ልትሆን ነበርና ያው እንግዲህ ሱብሃንአላህ ሐናን አላህ ኸይር ስራዋን ይውደድላትና ያው እሷ ሂዳ እንዲሁም አንዳንድ ነገሮች አይታ ወደ ተሻለ በተለይ የአረብ ሀገር እህቶች ረድተዋት በቃ የተሻለ ህይወት ላይ ወይም የተሻለ ቤት ላይ እና እንደዛ ሆና ራሱ እንትን ይሄ ማሻአላህ ማር ትሸጣለች ማለት ነው። ሀቂቃ ማለት ነው። ማሻአላህ ተባረከላ ደስ የሚል ስራ ነው የጀመረው። ባረከላሁ ፊኩም እና መጀመሪያ ላይ በጣም አሳዝናኝ ነበር። በጣም ከምላችሁ በላይ እንደዚህ ቁማ ትሄዳለች በእግሯ ምናምን ብዬ አላሰብኩም ነበርና ዛሬ ላይ እንደዚህ ሳያት ገረመኝ። ወላሂ የሚገርማችሁ ማለት ነው። በቃ ማለት ቁማ በቃ ያኔ የሄደች ስራ ጀምራ ብዙ ነገሮች እና ያ ምርኳዝ የነበረው ቀርቶ ታነክስ የነበረው ቀርቶ ዛሬ ላይ ይሄው እንደምታዩት በሚያምር ድሪያ ላይ ሆናለችና ይሄ ምንድነው? ምን እላችሁ ፈልጌ ነው፣ ያለ ቀናችሁ፣ ያለ ጊዜያችሁ፣ ያለ እድሜያችሁ በቃ ሁላችንም ያለ ቀናችን፣ ያለ ጊዜያችን፣ ያለ እድሜያችን በቃ በሽታ ራሱ አንዳንዴ እኮ ከልክ በላይ መጨነቅ፣ ማልቀስ፣ መፍራት፣ ብዙ ነገሮች መሰቃየት በሰው ሀገር ራሱ በሽታ እንደሚያስይዝ ያለ እድሜ እንደሚያስረጅ። በነገራችን ላይ አንድ ሸህ ምን ይላሉ መሰላችሁ? ወላሂ ንዴት ያስረጃል። ሱብሃንአላህ ብስጭት ይገላል። ብቻ ብዙ ይላሉ እና እንደዚህ አይነት ነገር የሚመጣው ከምንድን ነው? ከምናደርገው፣ ከምንሆነው፣ ከምንሰራው ሁኔታ ማለት ነው። ለሰዎች ያለን እምነት፣ ለሰዎች ያለን ጉጉት ማለት በቃ የነሱን ደስታ ለማግኘት ወይም የነሱን ደስታ ለማየት ስንል እኛ ራሳችንን በጣም እንበድላለን። ከልክ በላይ ራሳችንን እንጎዳለን እና እንደውም ታስታውሱ እንደው ከዚህ በፊት ያለ እድሜያችሁ ቀድማችሁ አትሞቱ የሚል ቪዲዮ ሰርቼ ነበርና እንደውም የሆነች ልጅ ከነ ልጇ በመኪና አደጋ የሞተች ነበረችና በጣም ነበር ያሳዘነችኝ፣ በጣም ነበር ያስለቀሰችኝ። እና እንግዲህ እንደምታዩት ሐናን ማሻአላ ወላሂ በተሻለ ህይወት ላይ በተሻለ ቦታ ላይ የተሻለ ላይ ሆና በጣም ደስ የሚል ህይወት ላይ እየኖረች ነውና ይሄ ምንድነው? ከአላህ Subhanahu Wa Ta'ala ጋር በነገራችን ላይ የሰው ልጅ እኮ አጀሉ ከደረሰ ደቂቃ አይቆይም። ግን ያለ ቀኑ የሚሞት ሰው፣ ያለ ጊዜው የሚወድቅ ሰው፣ የሚታመም ሰው አንደኛ በቃ ድህነት ነው ማለት ይቻላል። ገብቷችኋል? ሁለተኛ ደግሞ የሆነ ትንሽ ነገር ይነካልና ያን ነገር ቦታ አለመስጠት፣ ጊዜ አለመስጠት፣ ነገሮችን አለማየት እንጂ በደንብ ብናየው በደንብ ብንመለከተው ብናጤ ነው። የምሬን እምላችሁ ከራስ በላይ ምንም ነገር የለም። ራስን ማዳን በቃ እኛ ስንቀይር፣ እኛ ስንለወጥ፣ እኛ ስናድግ ብዙ ሰዎች ይወዱናል። ሱብሃንአላህ
ስንወድቅ ስንታመም ብዙ ችግሮች ሲደርሱብን ወላሂ ደግ ሆነች ራሱ ሱብሃንአላህ። በሰው ደስታ በሰው ሀዘን የሚሳለቅ የሚደሰት ራሱ አለ። ለምን ሱብሃንአላህ የሰው ልጅ ይሄ ነው ባህሪው ማለት ነውና እኔ ሳያት አሁን በጣም ነው የምትገርመኝ ወላሂ በጣም ከምላችሁ በላይ ደስ ነው የምትለኝ የምር። እና ምንላችሁ ፈልጌ ነው አንዳንዴ ራሳችሁን ጠብቁ ነው በቃ። የሰው ሀገርም ሆኑ ሀገራችን ላይም ሆኑ የትም ቦታ እንሆን ራሳችንን ካልጠበቅ ለራሳችን ዋጋ ካልሰጠን ለራሳችን ቦታ ካልሰጠን ነገ የሰዎች መሳቂያ መሳለቂያ ነው የምንሆነው። ምሬን እምለው ለምሳሌ ሱብሃንአላህ እኔ ሳስባት ማለት ነው ቢያንስ የሆነ ቁጭ ልትል ትችላለች። ታስታውሳላችሁ መነሳት እንኳን አትችልም ነበር። አይታችሁ ከሆነ እንደውም አንዴ ራሷን ስታ ሐኪም ቤት አድራለች ከእህት ሶፊ ጋር ማለት ነውና እና በደንብ ነበር ቪዲዮውን ያየሁት። በጣም ደስ የሚል እንትን ነው እድል ያገኘችው ማለት ነው። እና አንዳንዴ ምን ላችሁ ፈልጌ ነው የምሬን ነው በጣም ልንጠነቀቅ ይገባል። ሱብሃንአላህ ያለ ሰዓት ያለ ቀን ያለ ጊዜ የሚመጣ ችግሮች ይህን ያክል ትናንትና የነበረችበት እና ዛሬ ላይ ይኸው ቁማ እንደ ልቧ በቃላል የሆነ ቦታ መንቀሳቀስ እንደምትችል ሱብሃንአላህ። እና አላህ ሲወዳችሁ ሲያከብራችሁ ነገሮችን ሲፈትናችሁ በተሻለ ሊቀየርልን ነው ኢንሻአላህ። እና እንግዲህ ዛሬ ሴትዮ ምን ትፈልጋለች? 3 ልጆች አሏት ማሻአላህ ደስ የሚል በቃ ማለት ህይወቷን እየኖረች ነው ደስተኛ ሆና ሰላም ሆና። ያ ማለት ውስጧ እንትን አይልም ማለት አይደለም፣ አይጎዳም ምናምን ማለት አይደለም። በነገራችን ላይ እንኳን ሰለምቴ ቀርቶ ሙስሊሞች ሆነን እኛ በኢስላም ስር ወይም ቤተሰቦቻችን ሙስሊም ሆነው የምንኖር ሰዎች ራሱ ብዙ ነገር አለ የሚገርመው ማለት ነው። እና ለዛ እንግዲህ ትዕግስቷ፣ ሰብሯ፣ የዱዓዋ ውጤት የነበራት የቂን ዛሬ ላይ እና ትናንትና ላይ የነበረው በጣም ብዙ ልዩነት አለና ለዚህ እኛም የሆነ ነገር እንትን ማለት አለብን። ባረከላሁ ፊኩም እና ደስ የሚል ነገር ነው። እንግዲህ ከዚች ራሱ ብዙ ነገር መማር ይቻላል፣ ብዙ ነገር ማየት ይችላል፣ ብዙ ነገር በቃ ማለት ዛሬ ላይ ወላሂ እንደፈለገዋ ወይኔ ቢስሚላ እኔ ገረም ነው የሚያደርገኝ። እንግዲህ እሷን እንደዛ ሆና ቀና ብላ ማየቴ በጣም እኔን ብዙ ነገር ያስደሰተኝና አላህ እኛ ለሆነ ነገር ሲያቅደን ይፈትነናል። ከዛ ፈተና በኋላ ግን ጥሩ ነገር አለ። ፈተና ሊመጣ ይችላል ግን በተለይ በብዙ እህቶች በገንዘብ በፍቅር በትዳር መፍረስ ይቅርታ እየተደወለብኝ ነው እና ኢንሻአላህ ብዙ መከራዎች ይደርስብናልና ለበሽታ የሚሰጡ ለህመም የሚዳርጉ ወላሂ ሰው በልቅሶ ብዛት ራስ ምታት ራስ በሽታ ሀታ ሲህሮች ድግምቶች የሚገርመው እኮ ድግምት የሚሰራ ሰው ልጅ ብቻ እኮ አይደለም። ልቅሶ ሲበዛ ሀዘን ሲበዛ በቃ ጅኖች ይጠናወቱናል። ምሬን ነው። ተደብቀን የምናለቅስ የምናነባ ከሆነ ብዙ መከራ ይደርስብናል። እና ይሄ ምንድነው? አብዝተን ሰዎችን ማመን፣ ሰዎችን መውደድ፣ ለሰዎች ቦታ መስጠት። የሰው ልጅ እኮ ይወደዳል፣ ግን ከልክ በላይ ከሆነ ወላሂ በሽተኛ ነው የምትሆኑ። ያለ እድሜያችሁ ያለ ቀናችሁ ነው የምትሞቱ። ለዚህ ምን ያስፈልጋል? አንዳንዴ ዞር ማለት ምሬ ነው። አንዳንድ ሰው እኮ ዞር ማለት ራሱ ትልቅ ጤንነት ነው። በቃ ለምን እናንተ መኖር የእናንተ መኖር ብዙ ሰዎችን እንደሚያስደስት ሁሉ የእናንተ መሞት የእናንተ በሽታ ላይ መውደቅ በጣም ውስጡ የሚደማ የሚያለቅስ የሚያዝን ሰው አለ። አንድ ልጅ እንግዲህ አረብ ሀገር ስንት ዓመት ለፍታ አንድ እናት አልፎላት ልጄ በደስታ ትኖራለች ብላ አስባ ተስፋ አድርጋ እየኖረች ልጅሽ ሞተችልኝ ስትባል ምን ያክል ነው ሀዘኗ የሚበዛው? እናት ማለት ነው። ከባድ ነው። ከባድ ችግሮች አሉ፣ ከባድ ነገሮች አሉ። እና ለዛ ማለት ነው ምን ያስፈልገዋል? ለነዛ ነገሮች በቃ በብዙ ነገር ችግር ቢደርስብንም ዞር ማለት፣ የተሻለ ነገር መጠበቅ፣
ከልክ በላይ ያለማልቀስ። ግን አንዳንድ ነገሮች በቃ አሁን አንዳንድ ሰው ለምን ትጨነቃለህ? ምንድነው የሚያስጨንቅህ? ምንድነው የሚያስጨለቅስህ ብላችሁ ብትጠይቁት አያውቀውም ምን እንደሆነ። ሱብሃንአላህ እንደዚህ አይነት ሰዎች አሉ። ለምሳሌ አሁን ብዙ እህቶች የምር አገራችን ላይ ራሱ በጣም ታማሚዎች የአእምሮ በሽተኛዎች ስደት የኖሩ እህቶች ናቸው። አላህ ይዘንልን። የምር ስደት ላይ ኖረን የመጣን እህቶች በጣም ብዙ ጊዜ በቃ ያን ያለ አይደለ አረብ ሀገር ህዳ ምናምን እየተባለ ነው የሚወራ ማለት ነው። እና ለዚህ ደግሞ ጥንቃቄ ካላደረግን ምን ያክል እንጎዳለን፣ እናለቅሳለን። ምናልባት እኮ ልጅ ሊኖራችሁ ይችላል። እነዚያ ልጆች የእናንተ አማና ናቸው፣ አደራ ናቸው። እነሱን ራሱ ለማሳደግ መኖር ያስፈልጋቸዋል፣ ለልጆቻችሁ ስትሉ ራሱ ማለት ነው። እና ቪዲዮ ላይክ ሼር አድርጉት። የምር በጣም ደስ ያለኝ ነገር እና ቪዲዮዋን አንዳንዴ እመለከታለሁ በደንብ ነው የማይና በጣም ነው ደስ ያለኝ ሀቂቃ ማለት ነው። ዛሬ እሷ ባትኖር እነዚህ ልጆች አስቡ የት ናቸው?